የኢራን በረሃዎችና ሚስጥራዊ ምሽጎች በዝምታ የሚያውቁት የጠላቶችን እንቅልፍ የሚነጥቅ አንድ ስም አለ። ጀነራል እስማኤል ቃኒ። ይህ ሰው ባለ 9 ነፍሱ ወታደር የሚል ቅጽል ስም የተሰጠው ዝምተኛው የኢራን የጀርባ አጥንት ነው። ስያሜው የአጋጣሚ ሳይሆን በዙሪያው የተቆፈሩትን የሞት ወጥመዶችና ረቂቅ ሴራዎች በአስገራሚ ሁኔታ እየሰበረ በሕይወት መቆየት በመቻሉ የተቸረው የመትረፍ አሻራ ነው። እርግጥ የቃኒ ጉዞ በጽጌረዳዎች የተነጠፈ ብቻም አይደለም። በተደጋጋሚ ከታቀዱበት የግድያ ሙከራዎች ሳይቧጨር ማለፉ በዓለም የስለላ ተቋማት ላይ ለመሆኑ ይህ ሰው እንዴት ያመልጣል የሚል ትልቅ ጥያቄ አስነስቶ ቆይቷል። እረ እንዲያውም በቅርቡ ተረሽኗል እስከሚል ድረስ የሄዱ ያሉባልታ ወሬዎች ሲናፈሱበትም ነበር። ነገር ግን ጀነራሉ ያንን ሁሉ ወሬ በማክሸፍ ከታዋቂው ቃሲም ሱሌማኒ ህልፈት በኋላ የቁዱስ ኃይልን በብቃት እየመራ ይገኛል። ከመጋረጃ በስተጀርባ ሆነው የኢራንን ወታደራዊ ግዝፈት በትከሻቸው የተሸከሙት እኚህ ወታደራዊ መሪ ዛሬም ድረስ የማይገመቱ ሰው ሆነው ቀጥለዋል። ቃኒ የኢራን ኩራት ወይስ ሰላይ የሚለው እንቆቅልሽ የብዙዎች መነጋገሪያ ነው። በዛሬው ልዩ ዝግጅታችን ከጀነራሉ የግል ህይወት ታሪክ ጀምሮ በጦር ሜዳ ካሳዩአቸው አስገራሚ ስኬቶች እስከ ቅርብ ጊዜ ወሬዎች ድረስ ያለውን መሳጭ እውነት እነግራችኋለን። እኚህ ኮስታራ መሪ ከጦር ሜዳው በስተጀርባ የሚሰሯቸው ስውር ስራዎችና የአመራር ብልሃታቸው በኢራን ፖለቲካዊ ካርታ ላይ እንዴት ያለ ትልቅ አሻራ እያሳረፈ እንደሚገኝም አንድ በአንድ እንፈትሻለን። የጀነራል ቃኒ ህይወት ልክ እንደ ሽምቅ ውጊያ በብልሃት የተሞላና በቀላሉ የማይገመት በመሆኑ ለወዳጅ ብቻ ሳይሆን ለጠላትም ትልቅ እንቆቅልሽ ነው። ቃኒ ለሀገሩ የቁርጥ ቀን ልጅ ወይስ በሚስጥር የተተበተበ የስለላ መረብ ሰለባ የሚለውን ነጥብ በጥልቀት የምንዳስበት ይሆናል። በመሆኑም ያልተሰሙና አዳዲስ መረጃዎችን ስለምናጋራችሁ እስከ ፍጻሜው ድረስ አብራችሁ እንድትከታተሉ በአክብሮት እንጠይቃለን። በዝግጅታችን ውስጥ የምንጠቀማቸው ዓመተ ምህረቶች በሙሉ እንደ አውሮፓውያን አቆጣጠር መሆናቸውን ከወዲሁ ለማሳወቅ እንወዳለን። እናንተም ስለ ጀነራሉ የሚሰማችሁን በኮሜንት መስጫው ላይ ብታጋሩን ደስ ይለናል። ይህን ቪዲዮ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። በመካከለኛው ምስራቅ ውስጥ ስማቸው በከፍተኛ ሚስጥራዊነት የሚነሳው የቁዱስ ኃይል አዛዥ ጀነራል እስማኤል ቃኒ በሚስጥር የተሞላ ሕይወታቸውና በተደጋጋሚ ከጥቃት ማምለጣቸው 9 ነፍስ ያለው ሰው የሚል መጣሪያ እንዲሰጣቸው ምክንያት ሆኗል። በ2020 የጀነራል ቃሲም ሱሌማኒን ህልፈት ተከትሎ የቁዱስ ኃይልን የመሩት ቃኒ ከሱሌማኒ ማራኪ አመራር ዘይቤ ይልቅ ቆራጥ በሆነና በኮስታራ አመራራቸው ይታወቃሉ። ጀነራሉ በተለይ በአሁኑ ጦርነት ስለ ደህንነታቸውና ስለ ድንገተኛ መሰወራቸው የሚናፈሱ ወሬዎች አነጋጋሪ ሆነው ነበር። ብዙዎች ስለ ጀነራሉ ህልፈት፣ እስራት ወይም የሰላይነት ክስ ሲያወሩ ቢቆዩም እሳቸው ግን ልክ እንደ ድመት 9 ነፍስ እንዳለው ፍጡር በወሳኝ ሰዓት ብቅ በማለት ጠላቶቻቸውን ግራ የማጋባት የተለየ ተሰጥኦ እንዳላቸው በተደጋጋሚ አሳይተዋል። ቃኒ በስተጀርባ ሆነው የሚዘውሩት ወታደራዊ መዋቅርና በዙሪያቸው የያዙት ሚስጥር አሁንም በዓለም ዙሪያ ላሉ የስለላ ድርጅቶች ትልቅ እንቆቅልሽ ሆኖ ቀጥሏል። ይህ ጀነራል የሚመራው ኃይል አሁንም በቀጠናው ላይ ያለውን ተጽዕኖ እያጠናከረ ባለበት ሁኔታ ስለ እሳቸው ማንነትና ስውር እንቅስቃሴዎች ጥልቅ ምርመራ ማድረግ የወቅቱ ዋነኛ ጉዳይ ነው። የጀነራል እስማኤል ቃኒ የትውልድ ታሪክ ልክ እንደ ወታደራዊ ስራቸው ሁሉ አወዛጋቢ መረጃዎች ያሉበት ሲሆን አብዛኞቹ ምንጮች ነሐሴ 8 ቀን 1957 በመሻድ ከተማ መወለዳቸውን ይገልጻሉ። ይሁን እንጂ አንዳንድ የተቃዋሚ ቡድኖች ትክክለኛ የትውልድ ቦታቸው በሰሜን ሆራሳን ግዛት የምትገኘው ቦጅኑርድ እንደሆነች ይከራከራሉ። ቃኒ ያደጉት እጅግ ወግ አጥባቂና ሃይማኖታዊ በሆነ የሺአ ቤተሰብ ውስጥ ሲሆን ይህም ለሀገራቸውና ለሃይማኖታቸው ያላቸውን ጽኑ ታማኝነት ገና በለጋነታቸው እንዲያዳብሩ ረድቷቸዋል ተብሎ ይነገራል። ስለ ወላጆቻቸውና ስለ አስተዳደጋቸው የሚታወቀው መረጃ አነስተኛ ሲሆን ይህም የሆነበት ምክንያት የኢራን የወታደራዊ መሪዎች ቤተሰባዊ ህይወት በከፍተኛ ሚስጥር ስለሚጠበቅ ነው። ቃኒ ትምህርታቸውን በሃይማኖታዊና በወታደራዊ ዘርፍ ካከናወኑ በኋላ በቴህራን ከሚገኘው የኢማም አሊ የመኮንኖች አካዳሚ ተመርቀው ወዲያውኑ አብዮታዊ ዘቡን ተቀላቅለዋል። ይህ ወታደራዊ አካዳሚ
ቃኒን ለረጅም ጊዜ ለሚዘልቀው የወታደራዊ ስራቸው ያዘጋጀ ሲሆን ለቀጣዮቹ 4 አስርት ዓመታት ላከናወኗቸው እንቅስቃሴዎች እንደ መሰረት ሆኖ አገልግሏቸዋል። የልደት ቀናቸውንም በተመለከተ የአሜሪካ ግምጃ ቤት እሳቸውን በሽብርተኝነት በፈረጀበት በ2012 ወቅት የተወለዱት በ1957 ነው ብሎ መዝግቦታል። ቃኒ ወታደራዊ ስራቸውን የጀመሩት በ1979 የኢራን አብዮት ማግስት ሲሆን በ1980 መጋቢት ወር ላይ በአብዮታዊ ዘቡ የሆራሳን ቅርንጫፍ ውስጥ ተቀጥረዋል። ገና በለጋ ወጣትነታቸው በቴህራን ሳዳባድ ወታደራዊ ሰፈር ለ35 ቀናት የሚቆይ ከፍተኛ የፓራሚሊታሪ ስልጠና በመውሰድ ብቃታቸውን አሳይተዋል። ከስልጠናቸው በኋላ ወደ መሻድ በመመለስ የ5ኛው ናስር ክፍለ ጦርና የ21ኛው ኢማም ሬዛ የታጠቀ ክፍለ ጦር መሰረት ከሆኑት ወጣት መኮንኖች አንዱ ለመሆን በቅተዋል። በዚህ ወቅት ነበር ወደ ኩርዲስታን ግዛት ተልከው የኩርድ አማጽያንን በመመከት ረገድ የመጀመሪያውን የጦር ሜዳ ልምዳቸውን ያገኙት። ቃኒ በዚያ አስቸጋሪ ጊዜ ያሳዩት ጽናትና ወታደራዊ ብልሃት በፍጥነት ወደ ከፍተኛ ወታደራዊ ማዕረግ እንዲያድጉና የክፍለ ጦር አዛዥ እንዲሆኑ አስችሏቸዋል። በኩርዲስታን የነበራቸው ቆይታም ታዋቂ የአይአርጂሲ መሪዎችን ለማወቅ እድል የፈጠረላቸው ቢሆንም ከቃሲም ሱሌማኒ ጋር ግን በወቅቱ አልተገናኙም ነበር። ይህ የመጀመሪያው የሥራ ዘመናቸው ቃኒን ለከባድ ጦርነትና ለስትራቴጂካዊ ውሳኔዎች ያበቃቸው ሲሆን ለቀጣዩ የኢራን ኢራቅ ጦርነት ትልቅ ዝግጅት እንዲያደርጉ ረድቷቸዋል። በታሪካዊው የኢራን ኢራቅ ጦርነት ወቅት ቃኒ በደቡባዊ ግንባር ላይ ተሰማርተው ሲዋጉ በ1982 መጋቢት ወር ላይ ነበር ከቃሲም ሱሌማኒ ጋር ለመጀመሪያ ጊዜ የተገናኙት። ቃኒ ስለ ወዳጅነታቸው ሲናገሩ እኛ የጦርነት ልጆች ነን፣ ወዳጅነታችን የተመሰረተው በጂኦግራፊ ሳይሆን በጦር ሜዳ በገጠመን መከራ ነው በማለት ይገልጹታል። ቃኒ በጦርነቱ ወቅት እንደ አሹራ፣ ቫልቫጃር 8፣ ካርቦላ 1 እና 5 ባሉ በርካታ ስኬታማ ኦፕሬሽኖች ላይ በግንባር ቀደምትነት ተሳትፈዋል። ይሁን እንጂ ማጅኑን ላይ በደረሰው የቤት አልሙቃድስ 7 ሽንፈት ወቅት ክፍለ ጦሩን ይመሩ ስለነበረ ለደረሰው ኪሳራ በከፊል ተጠያቂ ተደርገው ቆይተዋል። በእነዚህ ዘመቻዎች ወቅት ነበር በወቅቱ የሀገሪቱ ፕሬዚዳንት የነበሩትን አሊ ሐሚኒን በቅርበት የማወቅና የእሳቸውን አመኔታ የማግኘት እድል ያገኙት። ሐሚኒ ወደ ግንባር በመጡ ቁጥር የቃኒን ክፍለ ጦር ይጎበኙ ስለነበር በሁለቱ መሪዎች መካከል ታማኝነት የተመሰረተው ገና በዚያን ጊዜ ነበር። ይህ የጦርነት ልምድ ቃኒን ከወታደርነት ወደ መሪነት ያሸጋገራቸው ሲሆን ሱሌማኒን የመሰለ የቅርብ ወዳጅና የሥራ አጋር እንዲያገኙ ምክንያት ሆኗቸዋል። የኢራን ኢራቅ ጦርነት ካበቃ በኋላ ቃኒ የአብዮታዊ ዘቡ የምድር ኃይል ምክትል አዛዥ ሆነው ተሹመው እስከ 1990ዎቹ አጋማሽ አገልግለዋል። በዚህ ወቅት በኢራን ምስራቃዊ ድንበር ላይ ትልቅ ስጋት የነበረውን የአደንዛዥ እጽ ዝውውር ለመመከትና ድንበርን ለማስከበር ሰፊ ስራዎችን አከናውነዋል። በተለይም በአፍጋኒስታን የእርስ በርስ ጦርነት ወቅት የታሊባንን ወረራ ለመመከት የታገሉትን የሰሜናዊ ጥምረት ወይም ኖርዘርን አሊያንስን ኃይሎች በመሳሪያና በምክር የመደገፍ ኃላፊነት ተሰጥቷቸው ነበር። ይህ ቆይታቸው ቃኒ በአፍጋኒስታን፣ ፓኪስታንና መካከለኛው እስያ ባሉ ሀገራት ላይ ጥልቅ እውቀትና ግንኙነት እንዲኖራቸው ትልቅ አስተዋጽኦ አድርጓል። በ1993 በወጣ መረጃ መሰረት በቁዱስ ኃይል ውስጥ በእነዚህ ሀገራት ላይ ትኩረት የሚያደርገውን የአንሳር ኮርፕስ መሪ ሆነው ያገለግሉ ነበር። ይህ የምስራቃዊው ግንባር ስፔሻሊስት የመሆናቸው ብቃት በኋላ ላይ ለቁዱስ ኃይል መሪነት ሲታጩ ትልቅ ግብዓት ሆኖላቸዋል። ቃኒ በእነዚህ አካባቢዎች በነበራቸው ቆይታ የኢራንን ምስራቃዊ ድንበር ከሽብርና ከዝርፊያ በመጠበቅ ረገድ ከፍተኛ ውጤት ማስመዝገባቸው በአብዮታዊ ዘቡ ታሪክ ውስጥ ተመዝግቧል። በ1997 ቃሲም ሱሌማኒ የቁዱስ ኃይል አዛዥ ሲሆኑ ቃኒን የቅርብ ምክትላቸው አድርገው ሾሟቸው። ከዚያን ጊዜ ጀምሮ ሁለቱ ጀኔራሎች የሥራ ክፍፍል አድርገው የነበረ ሲሆን ሱሌማኒ በምዕራቡ ግንባር ማለትም በኢራቅ በሶሪያና በሊባኖስ ላይ ሲያተኩሩ፣ ቃኒ ደግሞ በምስራቁ ግንባር ላይ ኃላፊነት ተሰጥቷቸው ነበር። ቃኒ ከወታደራዊ ስራቸው በተጨማሪ የቁዱስ ኃይልን ፋይናንስ፣ የድርጅታዊ መዋቅርና የዕለት ተዕለት አስተዳደራዊ ስራዎችን በበላይነት ይመሩ ነበር። እሳቸው ለረጅም ጊዜ የአደባባይ ዝና ሳይፈልጉ ከመጋረጃው ጀርባ ያሉ ጀነራል ሆነው መቆየታቸው ለድርጅቱ ውስጣዊ ጥንካሬና ሚስጥራዊነት ትልቅ አስተዋጽኦ አድርጓል። በዚህ ወቅት ነበር ለሂዝቦላህና ለሌሎች ታጣቂ ቡድኖች የሚላኩ የገንዘብና የመሳሪያ ድጋፎችን በማቀናጀት ረገድ
ቁልፍ ሚና መጫወት የጀመሩት። ቃኒ በ1999 ለፕሬዚዳንት ሀታሚ ከተጻፈውና በተቃዋሚዎች ላይ ጠንካራ እርምጃ እንዲወሰድ ከጠየቀው የ24ቱ ከፍተኛ መኮንኖች ደብዳቤ ውስጥም አንዱ ነበሩ። ይህ ቆይታቸው ቃኒን የቅዱስ ኃይልን ምስጢራዊ ሰነዶችና ዓለም አቀፍ መረቦች ጠንቅቀው የሚያውቁ ብቸኛው ሰው እንዲሆኑ አድርጓቸዋል። የጀነራል ቃኒ ስም በዓለም አቀፍ ደረጃ በክፉ እንዲነሳ ካደረጉት ጉዳዮች አንዱ መሳሪያዎችን ለተለያዩ ሀገራት አማጽያን በማሸሽ ረገድ ያላቸው ተሳትፎ ነው። በጥቅምት 2010 በናይጄሪያ በቁጥጥር ስር የዋለውና ወደ ጋምቢያ ሊያመራ የነበረው የኢራን መሳሪያ ጭነት ከቃኒ ስም ጋር በቀጥታ የተያያዘ ነበር። ይህንኑ ተከትሎ የአሜሪካ ግምጃ ቤት በ2012 በቃኒ ላይ የሽብርተኝነት ማዕቀብ የጣለ ሲሆን ለሽብር ድርጅቶች ገንዘብና መሳሪያ በማስተላለፍ ተግባር ላይ ተሰማርተዋል ብሎ ከሷቸዋል። ቃኒ በዚያው ዓመት ለሀገራቸው የዜና ወኪል በሰጡት ቃለ ምልልስ ኢራን በሶሪያ ያለውን የአልአሳድ መንግስትን እየረዳች መሆኑን በይፋ በማመን ለመጀመሪያ ጊዜ ወታደራዊ ሚስጥር አውጥተዋል። ይህ ድርጊታቸውም ጀነራሉ ከትዕይንት በስተጀርባ ሆነው ቢሆን ምን ያህል ተጽዕኖ ፈጣሪና ቆራጥ እንደሆኑ ለዓለም ያሳየ አጋጣሚ ሆነው ተመዝግበዋል። ቃኒ በደቡብ አሜሪካና በአፍሪካ ያሉ የኢራን ወታደራዊ ጥቅሞችን ለማስከበርም በርካታ ሚስጥራዊ ጉዞዎችን ማድረጋቸው የሚነገር ሲሆን ይህም የአሰራር አድማሳቸው ምን ያህል ሰፊ እንደሆነ ያሳያል። እነዚህ ዓለም አቀፍ እንቅስቃሴዎችም ቃኒን በአሜሪካና በእስራኤል የስለላ ድርጅቶች ጥቁር መዝገብ ውስጥ ግንባር ቀደም እንዲሆኑ አድርጓቸዋል። በኋላም ጥር 3 ቀን 2020 ቃሲም ሱሌማኒ በአሜሪካ ድሮን ጥቃት መገደሉን ተከትሎ አያቶላህ አሊ ኻሜኒ ቃኒን የቁዱስ ኃይል አዛዥ አድርገው ሾሙ። ይህ ሹመት የተሰጠው ቃኒ ለረጅም ጊዜ የሱሌማኒ ምክትል በመሆናቸውና የድርጅቱን ምስጢራዊ መዋቅር ጠንቅቀው ስለሚያውቁ የቀጣይነት ዋስትና እንዲሆኑ ታስቦ ነው። ቃኒ ስልጣኑን እንደተረከቡ ባደረጉት ንግግር አሜሪካን ከመካከለኛው ምስራቅ ለማስወጣትና የሱሌማኒን ፈለግ ለመከተል ቃል ገብተው ነበር። ብዙዎች የሱሌማኒን ትልቅ ጫማ ሊሞሉ ይችላሉ የሚል ጥርጣሬ ቢያሳድሩ ቃኒ ግን በአጭር ጊዜ ውስጥ ቀጠናዊ ታጣቂ ቡድኖችን በማቀናጀት ብቃታቸውን አሳይተዋል። ቃኒ ከሱሌማኒ በተለየ መልኩ ከአደባባይ ፎቶዎች ይልቅ ለውጤታማ ወታደራዊ ስራ ቅድሚያ የሚሰጡ በመሆናቸው ድርጅቱን ወደ አዲስ ቢሮክራሲያዊ ጥንካሬ አሸጋግረውታል። በሊባኖስ በየመንና በኢራቅ ያሉ አጋር ኃይሎችን ይበልጥ በማጠናከርና ዘመናዊ መሳሪያዎችን በማስታጠቅ የኢራን የቀጠናው የበላይነት በጽኑ መሰረት ላይ እንዲቆም አድርገዋል። ይህ የቃኒ አመራር ቃሲም ሱሌማኒ የገነባቸውን የውጭ ግንኙነቶች መረብ ሳይበታተኑ እንዲቀጥሉ በማድረግ ረገድ ትልቅ ስኬት አስመዝግቧል። ታዲያ ከዚህ በኋላ በጀነራሉ ላይ ተደጋጋሚ የመግደል ሙከራዎች መደረግ ጀመሩ። ጀነራል ቃኒ 9 ነፍስ ያለው ሰው የሚል ቅጽል ስም ያገኙት በእስራኤልና በአሜሪካ የሚሰነዘሩባቸውን የግድያ ሙከራዎችና ጥቃቶች ደጋግመው በማምለጣቸው ምክንያት ነው። እሳቸው በቅርበት የሚያውቋቸው ከፍተኛ ወታደራዊ መሪዎች በተገደሉባቸው በርካታ ክስተቶች ወቅት ቃኒ በአስገራሚ ሁኔታ በሕይወት መትረፋቸው የስለላ ድርጅቶችን ግራ አጋብቷል። በተለይ በ2024 እና በ2025 በነበሩት ውጥረቶች ወቅት በተደጋጋሚ ተገለዋል ተብሎ ወሬ ቢነዛባቸውም እሳቸው ግን በጥቂት ቀናት ውስጥ በአደባባይ ብቅ በማለት ወሬውን ከንቱ ሲያደርጉ ቆይተዋል። ይህ ከጥቃት የማምለጥ ብቃታቸው በበታቾቻቸውና በአጋር ኃይሎች ዘንድ እንደ ታላቅ ኃይልና ምልክት ተደርገው እንዲታዩ አድርጓቸዋል። ቃኒ የሚጠቀሙበት የደህንነት ጥበቃና የመጓጓዣ ስልት እጅግ የረቀቀ በመሆኑ የዓለም ዘመናዊ ቴክኖሎጂዎች እንኳ ጨርሱኑ እንዳያገኟቸው በማድረግ ረገድ ትልቅ ስኬት አስመዝግበዋል። ጀነራሉ በተደጋጋሚ ከሞት ጋር የገጠሙትን ፍልሚያ ማሸነፋቸው በመላው መካከለኛ ምስራቅ እንደ አንድ አፈታሪክ እንዲታወሱ አድርጓቸዋል። ይህ 9 ነፍስ የመኖሩ ትርክትም ቃኒ በጠላቶቻቸው ልብ ውስጥ ፍርሃትን እንዲዘሩና በአጋሮቻቸው ዘንድ ደግሞ ተስፋን እንዲያጭሩ ረድቷቸዋል። እንደ አውሮፓውያን አቆጣጠር መጋቢት 2026 ላይ በጀነራል ቃኒ ዙሪያ የተነሳው የመሰወርና የሰላይነት ወሬ በኢራን ወታደራዊ ታሪክ ውስጥ ታይቶ የማይታወቅ ትልቅ ውዝግብ ፈጥሮ ነበር። እስራኤል በኢራን ከፍተኛ መሪዎች ላይ ጥቃት እያደረሰች ባለችበት ወቅት ቃኒ ደጋግመው ማምለጣቸው ለእስራኤል ይሰላሉ የሚል ጥርጣሬ በኢራን የስለላ መዋቅር ውስጥ እንዲፈጠር አድርጎ ነበር። በዚህ ምክንያት ጀነራሉ ተይዘው ጥብቅ ምርመራ እየተደረገባቸው እንደሆነና እስከ መረሸን ሊደርሱ እንደሚችሉ የሚገልጹ ያልተረጋገጡ ዘገባዎች
ዘገባዎች በዓለም አቀፍ ሚዲያዎች ተሰራጭተዋል። እንዲያውም አንዳንድ ምንጮች ቃኒ በምርመራ ወቅት የልብ ድካም አጋጥሟቸው ወደ ሆስፒታል ተወስደዋል እስከሚል ድረስ የሄዱ መረጃዎችን ሲያሰራጩ ቆይተዋል። ይህ ውጥረት ለቀናት የዘለቀ ሲሆን የኢራን መንግስት ዝምታ ጉዳዩን ይበልጥ አወዛጋቢ አድርጎት ነበር። ይሁን እንጂ ይህ ሁሉ ወሬ የጠላት የስነ ልቦና ጦርነት አካል መሆኑንና ቃኒ አሁንም በስልጣናቸው ላይ መሆናቸውን የሚጠቁሙ መረጃዎች በኋላ ላይ ወጥተዋል። ይህ ክስተት ጀነራሉ ያላቸውን ምስጢራዊ የአሰራር ዘይቤ ምን ያህል ጥልቅ እንደሆነ ለዓለም ይበልጥ ያሳየበት አጋጣሚ ሆኖ አልፏል። ጀነራል ቃኒ ከወታደራዊ ስራቸው ባለፈ የኢራን ድብቅ ዲፕሎማሲ በመምራት ረገድም የሚጠቀሱ ሲሆን በተለይም በኢራቅና በአፍጋኒስታን ካሉ ኃይሎች ጋር የሚያደርጉት ድርድር ወሳኝ ነው። እሳቸው በየጊዜው ወደ ባግዳድ በማቅናት በኢራቅ ያሉ የታጠቁ ቡድኖች መሳሪያቸውን እንዲቆጣጠሩና ከኢራን ፍላጎት ጋር እንዲጣጣሙ የማድረግ ኃላፊነት አለባቸው። ቃኒ የኢራንን ብሔራዊ ጥቅም ለማስከበር ከጎረቤት ሀገራት መሪዎች ጋር የሚያደርጉት ምክክር ሀገሪቱ በቀጠናው ያላትን ተጽዕኖ ለዘላቂነት ለማስቀጠል የሚያስችል አቅም ፈጥሯል። በተለይ ከቅርብ ጊዜ ወዲህ በኢራቅ የጠቅላይ ሚኒስትር ምርጫና የጦር መሳሪያ ቁጥጥር ጉዳይ ላይ ቃኒ የነበራቸው ሚና እጅግ ሰፊ እንደነበር ይነገራል። ጀነራሉ በዝምታና በጥናት ላይ የተመሰረተ ዲፕሎማሲን ስለሚከተሉ ስራዎቻቸው የሚታወቁት ውጤቱ መሬት ላይ ከታየ በኋላ ብቻ ነው። ይህ የዝምታ ዲፕሎማሲ ኢራን በቀጠናው ያላትን ወዳጅነት ለማጥበቅና የአሜሪካን ጫና በጋራ ለመመከት የምትጠቀምበት እጅግ ስኬታማ መሳሪያ ሆኖ እያገለገለ ይገኛል። በመሆኑም ቃኒ በጦር ሜዳው ብቻ ሳይሆን በድርድር ጠረጴዛው ላይ የኢራን የኃይል ምንጭ ሆነው መቆየታቸውን በተግባር እያሳዩ ይገኛሉ። በጀነራል ቃኒ አመራር ስር የቁዱስ ኃይል ያሳየው ሌላው ትልቅ ለውጥ የቴክኖሎጂ አጠቃቀምንና የድሮን ውጊያን ወደ አዲስ ከፍታ ማሸጋገሩ ነው። ቃኒ በሶሪያና በየመን ለሚገኙ አጋር ኃይሎች ዘመናዊ ድሮኖችና የሚሳኤል ቴክኖሎጂዎችን በማቅረብ የጠላትን የአየር መከላከያ ስርዓት በቀላሉ እንዲሰባበሩ ድጋፍ አድርገዋል። ይህ የቴክኖሎጂ ሽግግርም ቃኒ በቀጠናው ላይ ያላቸውን ወታደራዊ ተጽዕኖ ከሰው ኃይል ባለፈ ወደ ቴክኖሎጂው ዘርፍ በማስፋት ለጠላቶቻቸው ስጋት እንዲሆኑ አድርጓቸዋል። ጀነራሉ ለምርምር የሚሰጡት ትኩረት ዛሬ ኢራን በዓለም ላይ ካሉ የድሮን አምራች ሀገራት ተርታ እንድትሰለፍና መሳሪያዎቿ በውጊያ ሜዳ ላይ ውጤታማ እንዲሆኑ አስችሏል። ስለ ጀነራል ቃኒ የግል ህይወት የሚወጡ መረጃዎች እጅግ አነስተኛ ቢሆኑም ቢያንስ አሊ ቃኒ የተባለ አንድ ልጅ እንዳላቸውና ልጃቸው በ2010 በመሻድ አዛድ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ተማሪ ነበር። ልጃቸው በ2009 በነበረው ጸረ መንግስት ተቃውሞ ላይ ተሳትፏል በሚል ታስሮ የነበረ ቢሆንም ጀነራሉ ግን ይህንን ወሬ ውድቅ በማድረግ ለልጃቸውና ለቤተሰባቸው ያላቸውን ጥበቃም አሳይተዋል። ቃኒ በአብዮታዊ ዘቡ አባላት ዘንድ እንደ አባትና እንደ ታላቅ መሪ የሚታዩ ሲሆን ለሃይማኖታዊ እሴቶችና ለቀላል ህይወት ያላቸው ዝንባሌም የሚደነቅ እንደሆነ ይነገራል። ጀነራሉ አብዛኛውን ጊዜያቸውን ከቤተሰባቸው ይልቅ በጦር ግንባርና በሚስጥራዊ የሥራ ቦታዎች ላይ እንደሚያሳልፉ የሚነገር ሲሆን ይህም ለሀገራቸው ያላቸውን መስዋዕትነት ያሳያል። ጀነራሉ በሀገሪቱ ከፍተኛ የብሔራዊ ደህንነት ምክር ቤት ውስጥ ያላቸው ድምፅ ወሳኝ በመሆኑም የኢራን የውጭ ጉዳይ ፖሊሲም ከሳቸው ወታደራዊ ስሌት ጋር ተጣጥሞ እንዲሄድ ይደረጋል። ብዙዎች ቃኒን እንደ ተራ ወታደር ቢመለከቷቸውም እውነታው ግን እሳቸው የሀገሪቱን የህልውና ጉዳዮች የሚወስኑና የቀጠናውን ፖለቲካዊ ካርታ የሚቀይሩ ታላቅ መሪ መሆናቸውን ነው። በጥቅሉ ጀነራል እስማኤል ቃኒ ቃሲም ሱሌማኒ በኋላ የራሳቸውን ታሪክና ስኬት መጻፍ የቻሉ 9 ነፍስ ያለው ዝምተኛ ግን ቆራጥ መሪ መሆናቸውን መረዳት እንችላለን። ቃኒ አሁንም የቁዱስ ኃይልን በብቃት እየመሩና የኢራንን የቀጠናው የበላይነትን ለማረጋገጥ የሚካሄዱትን ታላላቅ ዘመቻዎች እያስተባበሩ ይገኛሉ። ስለሳቸው የሚነሱት የሰላይነት የሞትና የስርዓት ወሬዎች ሁሉ የጀነራሉን ጥንካሬና የጠላትን ተስፋ መቁረጥ ከማሳየት ባለፈ ያመጡት አንዳችም ተጨባጭ ውጤት እንደሌለ መረጃዎች ያሳያሉ። ቃኒ በመካከለኛ ምስራቅ ለሚታዩት የኢራን አጥሮችና ለግንባር መጠናከሮች ወሳኝ ምሰሶ ሆነው እንደቀጠሉ የሚነገር ሲሆን በዙሪያቸው የተጋረደው ሚስጥርም ለወደፊቱ ታላቅ ወታደራዊ ታሪክ እንዲኖራቸው ያደርጋል። ይህ ዝርዝር የህይወት ታሪክ የጀነራሉን የትናንትና የዛሬ ጉዞ ባጭሩ የሚዳስስ ሲሆን ወደፊትም ቃኒ በዓለም ፖለቲካ ላይ የሚኖራቸው ተጽዕኖ በከፍተኛ ጉጉት የሚጠበቅ ጉዳይ ይሆናል። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ይህን ልዩ ዝግጅት ስለተከታተላችሁ ያመሰግንን። በጀነራል ቃኒ ዙሪያ ያላችሁን አስተያየት እንድታካፍሉን በአክብሮት እንጋብዛለን። በያላችሁበት ሰላም